4 ኪሎ የተመለሰ የለም። ማናቸው ከጥንት ጀምሮ ልክረም ምናልባት መሀይም የህወሓት ሰዎች ካላችሁ ልክረም ማንኛውም ከስልጣን ወርዶ ስልጣኑን መልሶ ኢትዮጵያ ላይ የያዘ you will never find one የለም። ስለዚህ በዛ በኩል መጥቼ ህወሓት ህዝቤን አስጨርሼ እኔ ስልጣን ይዛለሁ ብለሽ ከመጣሽ ለዘር የማይተርፍ ህወሓትነት በሚቀጥሉት ጥቂት ወራቶች እናያለን። ያንን ነው ማለት እና ኢትዮጵያውያን እባካችሁ ጦርነት ይቁም በሚለው እኔ ነገር ያለው ደስ ይብራብ በኋላ እንዳታጣ ህይወት ይቅርብ። ጦርነት ለትግራይ ህዝብ አልመኝም። ይህንን ነው የምለው። በተለይ ሶሻል ሚዲያ ላይ ኤድመንድ የሚባል ዝምባም የትግራይ ህዝብን ያስጨረሰ ቀንደኛው እሱ ነው። በርቱ ጀግና ናችሁ እያለ ያስጨረሰው ኤድመንድ የሚባል ቀንዳም አለ እና ይቺ እብድ ሰካራም ወረቀት እንኳን የላትም መኖሪያ ገደል ስታሊን ሽቀላውን ስታሊንም በቁም ነገር የሚያዩታሉ ብዬ አላስብም። ካላችሁ ግን ይመቻችሁ። አብረን እናየው ግን ሰላሙን ያምጣላችሁ ለትግራይ ህዝብ። ይሄን ነው ምኞቴ። ጦርነት አልተመኘውልም። ብልጽግናን ከገጠማችሁ ግን ደግሜ ልናገር ብልጽግና አፈር ከድሜ ያስገባችኋል። ትሰማላችሁ? ብልጽግና አፈር ከድሜ ያስገባችሁ። ሰበናፕ አለ የለ ሳልናገር ብዬ ሰበናፕ ዶን ጀጅ ሚ አለ እዚህ ጋር ፈጸመበት። ማስተካከል ይቻላል ከመንግስት ጋር ምናልባት ይቻላል እንጂ ፋኖ ሀገር አይሸጥብህም። እርግጠኛ ሆኜ እናገራለሁ። ፋኖ የማይደብረኝ አሁን ሳይ የጸቡን ጊዜ ተውት፣ ከኔ ጋር ስንረጋገጥ በነበረው የማይደብረኝ ፋኖ ሀገር ይሸጣል ብሎ የሚያስብ ኢቭን ብልጽግናን አታመጣ፣ ህወሓትን አታመጣ፣ ኦነግን አታመጣም። ፋኖ ሀገር ይሸጣል ወይስ ያስቀጥላል? በል ፋኖ ሀገር ያስቀጥላል እንጂ ሀገር አይሸጥም። ስለዚህ የፋኖ ማንነት ሰው አይጠራጠረውም። ስለዚህ ምን ይቻላል? ከፋኖ ጋር መነጋገር፣ ሀገር የመገንጠል ሀገርን የመከፋፈል ሀገርን የማጥፋት ነገር የለው ስለሌለው ሰው ኮንፈርት ይሰማዋል። ኮንፈርት አለው። እግዚአብሔር ምስክሬ ነው የምልህ፣ ውሸት አይደለም። አምጣ የሆነ ግን ፖለቲካ አምጣ፣ የህወሓትን ፖለቲካ አምጣ፣ እንዲሁም የፋኖን ፖለቲካ ይዘና ራሱ መልሳል። ሌላ ነገር መጨመር ራሱ መልሳል። ስለዚህ ቢስተካከል ጥሩ ነው። ስለዚህ የትግራይ ፖለቲካ አደራ አደራ አደራ። ከዚህ በኋላ የሚመጣው ያስፈራኛል። እንደ አንድ ኢትዮጵያዊ የምናገረው ንግግር ብልጽግና ዳግመኛ ከህወሓት ጋር ከጀመረ የትግራይ ህዝብ በጣም በሚያሳዝን ሁኔታ ይጎዳል። ደግሜ ልናገር፣ በጣም የትግራይ ህዝብ ይበላል። ህወሓት የሚባለው ስም ከምድረገጽ እንዲጠፋ አብይ ያደርገዋል። ይሄ ቃሌ ነው። ከምድረገጽ እንዲጠፋ ያደርገዋል። ለምን? ዳር ላይ የተቀመጠ ክልል ስለሆነ ለመቀጥቀጥ በጣም ቀላል ለብቻው ዱቅ ያለለት ሌላውን እመታለሁ ብሎ ማትሳቀቅበት ነገር እና ብልጽግና ሆን ብሎ እናንተን ምን ማድረግ ይጀምራል? ይለኳኩሳል። እንድትጀምረው ብልጽግና ይፈልጋል። በደንብ ብልጽግና የሚናቅ ፖለቲካ የለውም። አካሄዳቸው እንደ ጅል ይመስላል፣ ስራቸው ግን የጠነከረ ነው። አካሄዳቸው ምንም የማያውቁ ምንም የማይችሉ መስለው ነው አክት የሚያደርጉት። በደንብ ቆርጥመውታል የኢትዮጵያን ፖለቲካ።
በደንብ ግራ በሚገባው ሁኔታ ማይችል ይመስላል። በደንብ ግን ይችላሉ። ሀቅ ነው የምነግርህ። ኢትዮጵያ ውስጥ መተንፈስ የሚችል ልብ ያለው ሰው እንዳይፈጠር ብልጽግና አድርጓል። ትንሽ እኮ ፉንፉን ትላለ በእንትን ጊዜ በህዋት ጊዜ በትንሹ ኢትዮጵያ ውስጥ የሚተብት አይጠፋም ነበረ፣ የሚጽፍ አይጠፋም ነበረ፣ ጓገጭ የሚል አይጠፋም ነበረ። አሁን እኮ በቅ አንድ ሰው አይጽፍም። ኢትዮጵያ ውስጥ ሆኖ አንድ ሰው አንድ ጽሁፍ እንዲጽፍ እናቱ ወልደዋለች። ይህንን ሲስተማቲካሊ ሰርተውታል። ወደድንም ጠላንም ብልጽግና ይህንን ነገር ሰርቶታል። ጫካ ገብተህ ትጽፋታለህ እንጂ ሌላ ቦታ ላይ አትችልም። ሀቁ ይሄ ነው። ሲስተማቲካሊ ማያውቁ መስለው አቅም የሌላቸው መስለው ምን መስለው ግን በጣም ጥንካሬ አላቸው። ያየሁት ያንን ነው ያየሁት። በፊት በስሱ ትጽፋለህ። አሁን ተባራሪ ወረቀቶች ምናምን በደርግ ጊዜ ነበሩ። ተግባባን። በህወሓት ጊዜ ተባራሪ ወረቀቶች ነበሩ። አንዳንዴ ሰላማዊ ሰልፍ ይወጣል ምናምን ነበሩ እንዴ። የኦሮሞ ልጆች ቃውጢ ሲያደርጉት አልነበር እንዴ? ቄሮች ቃውጢ ብልጽግና ቀስ ብሎ ይሄን ነገር አጥፍቶታል። ደፍሮ የሚወጣ ሰው አታመጣ ለምንም ነገር። አምባገነንነት አለው። ሲስተማቲካሊ ያንን ነገር ሰብሮ አውጥቶታል። እንዳተነፈስ አድርጓል። ወደድክም ጠላ። ይሄ ጀነሬሽን ደግሞ በቅበቅ ያለ ነው። ጀነሬሽኑ በቅበቅ ያለ ነው። ምንም መልስ አይሰጥም። ነው የሚል በብዙ ጊዜ ስንት ደረቱን የሰጠ ህዝብ ነው። አሁን ግን እንደዛ አይነት ነገር የለም። ሰው እውነቱን ልንገርህ፣ ይሄ ነገር አለ። አሁንም ትሰማለህ። የትግራይ ጦርነት ይቁም ያሉ ልጆች እኔ በጣም ደንቆኛል። እንዲህ ያለ አልነበረም ባለፈው። ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። ትግራይ ደግሞ ትንሽ ወንድሜን አጥቻለሁ። አንድ ምን አሁንም ሰላም ይምጣ። ወደመ በቃ ህዝብ አለቀ። ወንድሞቻችን እህቶቻችን አለቁ። ምንም ከጦርነት የሚገኝ የለም። ሰላም ይበቃል። በቃ አብረን ያደግን አብረን የተማርን የሉ እንዳለ አልቀዋልና የቀሩትን ደግሞ እንዲኖሩልን እኛ ሰላም እንፈልጋለን። ህዝቡ ወደ ጦርነት እናስገባለን ብሎ እያሰቡ ከሆነ ግን እኔ ማንም ንቅንቅ በተለይ ወጣቱ አቋም ይዟል። ሰላም ነው የምፈልገው ብሎ እየተናገረ ያለው ሰላም ነው እየሰበከ ያለው። እኛ ጦርነት ይበቃናል፣ ልቅሶ ይበቃናል፣ ሀዘን ይበቃል ነው የምለው። ያለ ነው የትግራይ ተወላጆች እንደ ትግራዋይ ኢትዮጵያዊ አንድ ነን። የደረሰን መከራና ስቃይ ለሁላችን እኩል ነው። ሰው ይበቃናል። ከዚህ በላይ ጦርነት የሚሸከም ህዝብም አገርም የለንም። ሰላም ይገባናል በሚል ድምጻችን ለዓለምም ለኢትዮጵያ ህዝብም በአጠቃላይ ለማሰማትና በትግራይ ላሉ ኃይሎችም ቆም ብለው እንዲያስቡ ይበቃል። ለእነሱም አይጠቅምም። ለእኛ የምንፈልገው ሰላምና ሰላም ነው። በኋላ የፖለቲከኞች መጠቀሚያ የምንሆንበት ጊዜ ያብቃ። የትግራይ ፖለቲከኞች ችግራችሁን በጠረጴዛ ፍቱ፣ ህዝቡን ወደ ጦርነት አትማግዱ። ለህዝቡ ጦርነት ሳይሆን ሰላም ከእህት ከወንድሞቹ ጋር በሰላም እንዲኖር ስለ ሰላም ብቻ ማስተማር ያስፈልጋል ማለት ነው። ህዝብ ይቅደም። ህዝብ ነው ከማንም በላይ ከፖለቲካ ከወንበር በላይ ህዝብ ነው የሚቀድመው። እናት ስንት ጊዜ አባቶቻችን ሙተዋል። ከዚህ በፊት የነበሩ ትላልቅ ወንድሞቻችን ሞተዋል። አሁን ደግሞ እንደገና ወጣቶች ሙተዋል
እና እንደገና አሁን ምንድነው የሚፈልጉ ማቸው በባስ ታፍሰው ሲወሰዱ ቪዲዮችን አይታችኋል። ነገር ግን ባለስልጣናቱ ምን እያሉ እንደሆነ አልሰማችሁም። የህወሓት ቃል አቀባይ የግዳጅ ምልመላ የለም ሁሉም በፈቃደኝነት ነው ይላሉ። የመቀሌውም ከንቲባ ደግሞ ይህንን የሚናገሩት የጠላት ተላላኪ ናቸው እያሉ ነው። ነገር ግን ሂዩማን ራይትስ እና የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እድሜያቸው 16 የሆኑ ህጻናት፣ የአብነት ተማሪዎች፣ የባጃጅ አሽከርካሪዎች ከገበያ ከስራ ቦታ እየታፈሱ ነው። ይህ የጦር ወንጀልና የጉልበት ብዝበዛም ጭምር ነው እያሉ ይገኛሉ። አዋጅ አውጥተው ያመለጠውንም እናስራለን፣ ቤተሰብ እንቀጣለን እያሉ የክልሉ ነዋሪዎች በፍርሃት ድባብ ሞልተውታል። የሰላም ስምምነቱ ፈርሶ ድጋሚ ወደ ጦርነት እንዳይገባም ህዝቡ ከፍተኛ ስጋት ላይ ይገኛል። እናንተ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። زفتو عركي محزاي غزر غير نجزاي غفري نكو غبقوني هاي خبرو من صدرا أما خبرني حدرا حبزي نجزا مسكركو رغبم صدراي صدرو فأي خبلا ندعو انتاك ملس نبو